С праздником вас! С Днем Великой Победы! Ура! ምድርን የሚያንቀጠቅጠው የሩሲያ ጦር ሰልፍ፣ አውሮፓን ያስጨነቀው የዘንድሮ ትርኢት። የዓለም ሀገራት ወታደራዊ በጀታቸውን በከፍተኛ ሁኔታ እየጨመሩ ይገኛሉ። ዓለም አቀፍ ተቋማት ሰሚነታቸው እየቀነሰ፣ ሀያላኑ በየፊናቸው ጦራቸውን እያደራጁ በጉልበታቸው ብቻ እየተመኩ በመጓዝ ላይ ቀጥለዋል። በተለይ ትራምፕ መጥተው ከትላልቅ ዓለም አቀፍ ተቋማት እስከ ኔቶ ድረስ መናቃቸው ማንም ራሱን እስካላጠናከረ ድረስ ከለላ የሚሆን ፕላን እንደሌለ አረጋግጠዋል። አውሮፓ ሩሲያን ፍራቻ ጦሩን በከፍተኛ ሁኔታ እያደረጀ ይገኛል። አንዳንድ ሀገራት ወታደራዊ ግዳጅ እስከ ማወጅ እየተንቀሳቀሱ ይገኛሉ። ሞስኮ ዓለም የማያውቀውን መሳሪያ ታጥቄያለሁ ማለቷ፣ ትራምፕም ፑቲን ዩክሬንን ሙሉ በሙሉ ሊቆጣጠራት ይችላል ማለታቸው፣ አሜሪካም ከኔቶ ልወጣ እችላለሁ ማለቷ፣ ቻይናና አሜሪካም የገቡበት ውጥረት፣ ህንድና ፓኪስታን፣ እስራኤልና አረቦች፣ ኢትዮጵያና ኤርትራ፣ ሰሜን ኮሪያና አሜሪካ መሩ ዓለም አጠቃላይ ሁሉ ውጥረት ላይ ይገኛል። ዓለም በእንዲህ አይነቱ ናት ባለችበት ሁኔታ ሩሲያ ከሰሜን ኮሪያ ጋር በጥምረት አስፈሪ የተባለ ወታደራዊ ሰልፍ አዘጋጅታለች። ይህ ሰልፍ ከ10 ቀናት በኋላ ይደረጋል የተባለው የዚህን ከ10 ቀናት በኋላ ይደረጋል የተባለውና የክፍለ ዘመኑ ታላቅ ወታደራዊ ሰልፍ ይሆናል ስለተባለው ዓላማውና ትዕይንቱን አጠቃላይ ዝግጅቱን እንቃኛለን። እስከ መጨረሻው ድረስ ተከታተሉን። በዓለም ላይ እጅግ ረቂቅ ወታደራዊ ሰልፎችን በማካሄድ ሩሲያን የሚስተካከላት የለም። ቻይናና ሰሜን ኮሪያ እጅግ ግዙፍ ወታደራዊ ሰልፎችን ያካሂዳሉ። ወታደራዊ ሰልፎች የሚካሄዱትም ለዘርፈ ብዙ ዓላማዎች ነው። ወታደራዊ ሰልፍ በብዛት የድል ቀን ላይ የሚካሄድ ሲሆን መልእክቱም ብዙ ነው። አንዲት ሀገር ወታደራዊ ሰልፍ የምታካሄደው አቅሟን ለማሳየትና ጠላቶቿን ለማስፈራራት ሲሆን፣ አሁን ባለችው ዓለም ላይ ሕግ የድሆች መቅጫ ሰንሰለት እንጂ እውነት አይደለችም። እውነታው ሀያላን ሀገራት የሚከባበሩት ስለሚፈራሩ ብቻ ነው። የፈራረሰችው ሶቪየት ኅብረት ከወዳደቀችበት ተነስታ ዛሬ አስፈሪ ሀገር ለመሆን በቅታለች። ይህን አስፈሪነቷን በየዓመቱ በወታደራዊ ትርኢት ለዓለም ታሳያለች። ዘንድሮም በፈረንጆቹ አቆጣጠር ግንቦት 9 ትልቅ ቀጠሮ ተይዞለታል። በዚህ ወታደራዊ ሰልፍ ላይ ዘንድሮን ከናልባ ሰልፍ በማሳየት ተወዳዳሪ የለውም የሚባለው የሰሜን ኮሪያ ጦርም ይሳተፋል የተባለው ከ10 ሺህ በላይ የሰሜን ኮሪያ ወታደሮች ለሩሲያ እየተዋጉ መሆኑ ይታወቃል። አሁን ደግሞ ሰሜን ኮሪያ የምድራችን አስፈሪ በሚባለው የሩሲያ ጦር ሰልፍ ላይ ልትሳተፍ ዝግጅቷን አጠናቅቃለች ነው የተባለው። በፈረንጆቹ ግንቦት 9 የሩሲያ ድል ቀን ተብሎ ይታሰባል። ሩሲያ ይህን ቀን ከቀኖች ሁሉ አብልጣ ታከብረዋለች። ቀኑም የምድራችን ግዙፉን ጦርነት በድል ያጠናቀቀችበት ዕለት ነው። ዓለማችንም አስገቢ የተባለውን ጦርነት የደመደመችው በዚህ የሩሲያ ድል ነው። ሩሲያ ድሉን የተጎናጸፈችው በጀርመኑ ናዚ ላይ ሲሆን ይህን ድል ለማግኘትም በ1945 27 ሚሊዮን ዜጎቿን ገብራለች ይባላል። በእርግጥ አንዳንዶች ቁጥሩ ተጋኗል ይላሉ። በሁለተኛው ዓለም ጦርነት በአጠቃላይ ከ80 ሚሊዮን በላይ ሕዝብ እንደ ቅጠል ረግፏል። ከእነዚህ መካከል 27 ሚሊዮን የሚጠጉት ሩሲያውያን ናቸው ይባላል። ይህ ሁሉ ያለቀው ሌላ ሀገር ላይ ለወረራ ሂዶ ሳይሆን የራሳቸውን ሀገር ከጀርመኑ ናዚ ለመከላከል ሲሉ ነበር። ሁለተኛ ዓለም ጦርነት ፍጻሜውን ያረጋገጠው ይሄው ግንቦት 9 ታስቦ የሚለው መተኪያ አልባው የሩሲያ ድል እንደሆነ በርካቶች ይስማማሉ። የቢቢሲው ጋዜጠኛ ፓውል ኬርቢ ዋይ ሜይ 9 ቪክትሪ ዴይ ኢዝ ኢምፖርታንት ፎር ራሽያ በሚለው ጥናታዊ ዘገባው ላይ 27 ሚሊዮን የሚጠጉ ሩሲያ እንዳለቁ ጽፎታል። ሩሲያ 27 ሚሊዮን ዜጎቿን በናዚ ጦርነት ላይ መስዋዕት አድርጋለች የሚለው ለዛሬው ትውልድ የማይታመን ፈጠራ የሚመስል ነው። ነገር ግን ይህ እውነታ ነው። ሩሲያ ግንቦት 9 የምታከብረውን የድል በዓል 27 ሚሊዮን ሩሲያውያን አልቀውበታል። እናም ይህን ያክል ሩሲያውያን አልቀው ነው ይህ ድል የተገኘው። ሩሲያም ይህም ፍልሚያ ግሬት ፓትሪዮት ዋር ትለዋለች። ታላቁ የሀገር ፍቅር ጦርነት እንደማለት ነው። ፑቲንም የዚህ ድል ቀን አደባባይ ላይ ይውላሉ። በሞስኮ ቀዩ አደባባይ ላይ ያን ያክል ሰራዊት ቁሞ ያሳልፋል። ቁራ ሲሉም ወታደራቸውን ይቀሰቅሳሉ። ቁራ የሚለው ቃል ወደ አማርኛ ሲመለስ አላችሁ እንደማለት ነው። የድሉ ቀንም ቀይ ጦር በመባል ይታወቃል። ይህን ድል ያስመዘገበ የሩሲያ ቀይ ጦር በመባል የሚታወቀው ሰራዊት ነውና ቀኑ በስማቸው ተዘክሮ ይውላል። መላው ዓለምን እቆጣጠራለሁ በሚል ሚሊዮኖችን እየጨፈጨፈ የነበረው ራሱን ንጹሕ ዘር ወይም የአርያን ዘር ስብስብ ብሎ የሚጠራው የጀርመኑ ናዚ እንዳይነሳ አድርጎ ከምድረ ገጽ ያጠፋው የሩሲያው ቀይ ጦር ነው። ዕለቱ ደግሞ ግንቦት 9 1945 ነው። ሩሲያውያንም ከዛች ዕለት ጀምሮ ዛሬ ድረስ የጀርመን ናዚ ምልክቶችን በእጃቸው አይነኩም። ይጸየፏቸዋል። የናዚዎችን ምልክት ሲያቃጥሉ እንኳን ጓንት ተጠቅመው ነው ይባላላቸዋል። ዛሬ ዩክሬን ላይ የሚያደርጉትን ጦርነት ጸረ ናዚ ዘመቻ ሲሉ ይጠሩታል። ሩሲያውያን ዩክሬን በናዚዎች እጅ እንዳለች ያምናሉ።
በዚህም ናዚነትን እየተፋለሙ ስለመሆናቸው በተለያዩ ጊዜያት ገልጸዋል። ይህን ዕለት ለመዘከር ሩሲያ በየዓመቱ ግዙፍ ወታደራዊ ትርኢት ታካሂዳለች። በታሪክ እስከ 45 እግረኛ ወታደሮች ብቻ የተሳተፉበት ግዙፍ ወታደራዊ ትርኢት የተካሄደው በዚህ አደባባይ እንደሆነ ይነገራል። ትርኢቱ በሞስኮ ከተማ ቀዩ አደባባይ ላይ ይካሄዳል። ቭላድሚር ፑቲን በቀዩ አደባባይ ላይ ወጥተው እንደተለመደው ውራ የሚለው መፈክራቸውን ለጦራቸው ያስተጋባሉ። በዚህ ሰልፍ ላይ የሚታየው ብቻ ሳይሆን ከፑቲን አንደበት ጭምር የሚወጣው ቃል ይጠበቃል። ፑቲንና ትራምፕ ያዝለቀቅ በሚያደርግ ፍቅር ውስጥ ይገኛሉ። አሜሪካ ለመጀመሪያ ጊዜ በዩክሬን ጦርነት ሩሲያን ደግፋ የቆመችበት ዓመት ሆኗል። እናም ዘንድሮ የቀዩ አደባባይ ወታደራዊ ትርኢት ከአሜሪካ ይልቅ ለአውሮፓ መልእክት ይኖረዋል። በዚህ ወታደራዊ ትርኢት ሩሲያ በየዓመቱ አንድ አዲስ መሳሪያ ታሳያለች። ፑቲን ከወራት በፊት ማንም የማያውቀው አዲስ መሳሪያልን ሰርተን ታጥቀናል ሲሉ ተደምጠው ነበር። ይህን ያሉት መላው አውሮፓን በፍርሃት የናጠውን ኦርሸኒክ የተባለውን ባለስቲክ ሚሳኤል ዩክሬን ላይ ከጣሉት በኋላ ነው። እናም ፕሬዝዳንት ቭላድሚር ፑቲን አለን ያሉትን መሳሪያ በዚህ ትርኢት ላይ ሊያሳዩት ይችላሉ ተብሎ ይጠበቃል። ምክንያቱም የሩሲያ እጅግ አደገኛና አዳዲስ የጦር መሳሪያዎች ራሳቸውን የሚገልጡት በዚህ ትርኢት እንደሆነ ይታወቃል። ለመጀመሪያ ጊዜ ሀገር አቋራጭ የኒኩሌር ባለስቲክ ሚሳኤል የታየው በዚህ ሰልፍ ላይ እንደሆነም ዓለም ያውቀዋል። ሰይጣን 2 እና ሲርኮን የተሰኙ አውዳሚ መሳሪያዎችም ይፋ የሆኑት በዚሁ ሰልፍ ላይ ነው። ዘንድሮም መላው ዓለም አንድ አዲስ ነገር ይጠብቃል። እናም የምድራችን የግዙፍ ወታደራዊ ትርኢት ለሩሲያ ብዙ ነገሯ ነው። ዕለቱ ሩሲያውያን ጠላቶቻቸው እንዳይደፍሯቸው ያደረጉበት ዕለት ነው። በዚህ ወታደራዊ ሰልፍ ላይ የሚሳተፉ ወታደሮችና ባለሥልጣናት ብቻ አይደሉም። ሮቦቶችና ውሾች ሳይቀሩ አደባባይ ላይ ወጥተው ይሰለፋሉ። ሴት ወታደሮች ቀዩን አደባባይ ይሞሉታል። ጀቶች በሰማይ ላይ፣ የኒውክሌር ጦር መሳሪያዎች በምድር ላይ ሰልፉን ያደምቁታል። የድል መዝሙሮች ይለቀቃሉ። የሩሲያ ባንዲራ ከፍ ብሎ ይውለበለባል። ግዙፍ ወታደራዊ ተሽከርካሪዎች ሰፊውን አደባባይ ሞልተው በሰልፍ ያልፋሉ። ሩሲያም ድሏን ለዓለም የምታሳይበት የኩራት ቀኗ ነው። እንደማትሰበር የጀግንነት ታሪክ እንዳላትም ለባላንጣዎቿ በዚህች ዕለት ታሳያቸዋለች። ታሪክ ምን ያክል ኃይል እንዳለው ታሳይበታለች። ታሪክ ለጥል የሚሉ ከሆነ አደገኛ ሀገር መሆንን ያሳጣል። ታሪክ ለአሸናፊነት ለአንድነትና ለድል ከተጠቀሙበት ለሩሲያ ወድቆ ለመነሳት ምክንያት ይሆናል። አውሮፓዎች አሁን ላይ ሩሲያን በስጋት ቢያዩትም የድል ቀኑ ግን የእነሱም ጭምር እንደሆነ ያውቁታል። ምክንያቱም ድሉ ሩሲያ ራሷን ብቻ የተከላከለችበት ድል አልነበረም። አውሮፓውያን ጭምር ነፃ ያወጣችበት ድል ቀን እንደሆነም ራሳቸው አውሮፓውያን ያውቁታል። እንግሊዝ ከናዚው ጀርመን ነፃ የወጣችው በዚህ ድል መነሻነት ነው። እነ ፈረንሳይ ሂትለርን መቋቋም አቅቷቸው ፈራርሰው ነበር። ምክንያቱም የናዚ ጥምር ጦር እጅግ ኃይለኛና ሁሉንም ድል የሚያደርግ ነበር። ሽንፈቱን የጀመረው ግን ሩሲያ ላይ ካሊንግራድ ለመያዝ ከሞከረበት ኦፕሬሽን በኋላ ነው። እና ሞስኮ በዚህ ወታደራዊ ትርኢት ትናንትን ብቻ አይደለም የምታሳየው፣ ይልቁንስ የዛሬውን ክንዷን የምታስመሰክርበት አደባባይዋ ነው። ሩሲያ እንኳን አሁን ጦርነት ላይ ሆና ይቅርና በሰላሙ ጊዜም ቢሆን ሰልፉን እጅግ ኃያል የማድረግ ፍላጎት አላት። ዛሬም ሩሲያ እንደ ሁለተኛ ዓለም ጦርነት ሁሉ በአውሮፓ ላይ ስጋት አላት። ይህም በሚመለከት ፑቲን ከአንድ ዓመት በፊት አንድ ንግግር አሰምተው ነበር። ንግግሩ ይህን የድል ቀንና ታሪክ ያስታወሰም ነበር። ፑቲን ንግግሩን ያደረጉት ጀርመን ሊዮፓርድ የተሰኙ ታንኮች ለዩክሬን መስጠቷን ተከትሎ ነበር። ያኔ ታዲያ ፕሬዝዳንት ቭላድሚር ፑቲን እንዲህ ነበር ያሉት። ከዛሬ 80 ዓመት በፊት ናዚ ሲወጋን ነበር። ከ80 ዓመት በፊት ናዚ የሩሲያ ስጋት ነበር። ይሄው ናዚዝም ዛሬም ራሱን ለውጦ ድጋሚ አደጋ ሆኖብናል። ደጋግመን የምዕራባውያን ጥቃት መክተናል። ይህ ገርም ይሆናል፣ ነገር ግን እውነታ ነው። ዛሬም ናዚ አጠገባችን አለ፣ ግን አሁንም እናሸንፈዋለን ነበር ያሉት። ያኔ የዛሬውን የድል ቀን የሰራችው ሩሲያ እንዲህ አልነበረችም። ይልቁንስ ታላቋ ሶቪየት ኅብረት ነበረች። ዩክሬንም የራሷ የሶቪየት ኅብረት አካል ነበረች። ወደፊት መመለሳቸውና ታላቋ ሶቪየት ኅብረት ድጋሚ መመለሱ አይቀርም የሚል ስጋት አሁንም በአውሮፓ በኩል አለ። የፕሬዝዳንት ቭላድሚር ፑቲንም ታላቋን ሩሲያ መመለስ ነው እያሉም አውሮፓውያን ይከሷቸዋል። የጠላቶቻቸው ወሬ እንደሆነም ደጋግሞ ሲገልጹ ተሰምተዋል። ሩሲያ ማንንም የመውረር ፍላጎት የላትም ሲሉም ደጋግሞ ተናግረዋል። ነገር ግን የአውሮፓውያን ጥርጣሬ ከምንም የተነሳ አይደለም። ክሪሚያ ትናንት የዩክሬን አካል የነበረች ሲሆን ዛሬ ሩሲያ ግዛት ለመሆን በቅታለች። ቤላሩስ ራሷን የቻለች ሀገር ብትሆንም የሩሲያ አካል እስክትመስል ድረስ ተዋህዳለች። ሩሲያ ዩክሬን ላይ የጀመረችውን ዘመቻ እንደቀጠለች ሲሆን ትራምፕም እንዳሉት ተኩስ አቁም ካልተደረገ ዩክሬን ሙሉ በሙሉ ወደ ሩሲያ መጠቃለሉ አይቀርም ሲሉ ተደምጠዋል። እና ሞስኮ ኃያልነቷን በትርኢትም በተግባርም እያረጋገጠች ትገኛለች። ለዚህም ጠንካራነቷ የአንበሳውን ድርሻ የሚወስደው ደግሞ ፕሬዝዳንት ቭላድሚር ፑቲን ናቸው። ፑቲን ስልጣናቸውን በጉልበት አራዝመዋል። በዚህም አምባገነን እየተባሉ ይጠራሉ። አውሮፓውያን እንደዛ ቢሏቸውም ሩሲያውያን ግን አይቃወሟቸውም። እንደ ፑቲን ያለ መሪ ድጋሜ ላናገኝ እንችላለን በሚል እስከ ዕድሜያቸው ማምሻ ድረስ እንዲመሯቸው ይፈልጋሉ። አሁን ደግሞ ፑቲን የሚወዷቸው ትራምፕ ስልጣን ስለያዙ ሁሉም መልካም የሚሆን ይመስላል። ሩሲያና አሜሪካ እንዲሁም ቻይና ኃያልነታቸው የሚቀጥል ይመስላል።
ይሁን እንጂ አውሮፓ ችግር ውስጥ ሊገባ ይችላል። በተለይ ፑቲን የዩክሬን ጦርነት በበላይነት ካጠናቀቁ፣ ትራምፕ በኔቶ ላይ የያዙትን አቋም ከቀጠሉ ሊያሰጋቸው ይችላል። ዓለም አሁን በጉልበት ማመኗ እንደቀጠለች ሲሆን የአዝማሚያ ምስራቅ አፍሪካ ላይም ተጽዕኖ እንዳያሳድር ይፈራል። አለቃ ከሌለ ጠንካራ ይቀጥል ከተባለ ብዙ ታፍኖ የተቀመጠ ነገር አለ። የባህር በር ጉዳይ ደግሞ የምስራቅ አፍሪካ የተቀበረ ፈንጅ ሆኖ ቀጥሏል። አበቃን። ሰናይ ጊዜን ተመኘን።